KAIST, Korea Advanced Institute of Science and Technology, often referred as Korea's MIT. Established in 1971, it was the country's first institution dedicated entirely to science and engineering research. Today, it enrolls over 10,000 students across 33 departments. It operates on an annual budget of more than $760 million and ranks among the 50 best universities in the world. But beyond the rankings and the research, beyond the labs and the lecture halls, remarkable stories unfolding here. A small but significant group of Ethiopian students have found their way to KAIST. Driven by curiosity, shaped by ambition, and carrying the hopes of a nation rich in history and hungry for the future, they are here, learning, building, and belonging. And this is their story. ሰላም እኔ አኩቴት የሻው እባላለሁ ከኢትዮጵያ ነው የመጣሁት እዚህ KAIST የፈርስት የር ማስተርስ ተማሪ ነኝ in the electrical engineering department ቢኒያም አሰሎ እባላለሁ እዚህ KAIST ማስተርስ ተማሪ ነኝ በኤሌክትሪካል ኢንጂነሪንግ ዲፓርትመንት ውስጥ ባችለር ሲንም እዚህ ነው የተማርኩት ኮምፒውተር ሳይንስ ስሜ ኤልያስ እባላለሁ እዚህ KAIST አራተኛ ዓመት ተማሪ ነኝ አሁን ብሬን ኤንድ ኮግኒቲቭ ሳይንስ የሚባል ሜጀር አለኝ በዛ ከጎን ደግሞ በኤአይ ማይነር እያደረኩ ነው actually undergrad የነበርኩ computer science ነው የተማርኩት so basically እኔ ፊልዱን like high school ጀምሮ like programming እና computational thinking ነገር ስለሚመቸኝ ገና KAIST like undergrad ስመጣም I knew like computer science related ነገር መስራት እንደምፈልግና ያንን ፐርሱ ለማድረግ ነው like እዚህ ከመጣው በኋላ የተወሰኑ ኮርሶች like KAIST ስመጡ freshman year ላይ የተወሰኑ ኤክስፕሎር ብታደርጉባቸው ጊዜያት አሉና እዛ ጊዜ ላይ የተወሰኑ ኮምፒውተር ሳይንስ ኮርሶችን ወስጄ ስላየሁት እና I really liked it እና I just continued to go ለዛ አሁንም like ማስተርስም ኤሌክትሪካል ኢንጂነሪንግ በሆንም mainly in the computer division ስለምሰራ more computer science related ነገሮችን ነው እየሰራሁ ያለሁት That's a good question ማለት like ብዙ ጊዜ ኮምፒውተር ሳይንስ ሲታሰብ የሚመጣው ፕሮግራሚንግ ወይ የሆነ ፓይተን መጻፍ የሆነ ፕሮግራሚንግ ላንጉዌጆች የሆነ ነገር መጻፍ ነው ግን that's good like እሱ አንድ ጥሩ ስኪል ነው ግን that's not the only thing like ኮምፒውተር ሳይንስ ማለት ፕሮብለም ሶልቪንግ ነው like አላ ኮምፒውተሮችን ተጠቅሞ ፕሮብለሞችን ሶልቭ የማድረግ ስኪልን ማዳበሪያ ኮርስ ነው እና አንድ ሰው ኮምፒውተር ሳይንስ ላይ ኤፌክቲቭ ለመሆን ማድረግ ያለበት እነዚህ ፕሮብለሞችን ሲያይ እነዛን ሶልቭ ለማድረግ like ፐዝል ሊሆን ይችላል ለምሳሌ ብዙ ኮምፒውተር ሳይንቲስቶች ፐዝል ይወዳሉ so ፐዝሎችን ሶልቭ ማድረግ እነዚህ የኮምፒውቴሽናል ቲንኪንግን ማዳበር ነው የሚያስፈልገው ፕላስ ዛት ደግሞ ኦፍ ኮርስ ፕሮግራሚንግ ቢያውቁ ፕሮግራሚንግ ተለማምደው ቢመጡ እነዚህን ኮምፒውቴሽናል ቲንኪንጎች አፕላይ የሚያደርጉባቸው መንገዶች ስለሆኑ በጣም ይጠቅማሉ ብዬ አስባለሁ እንደ ሃይ ስኩል አሁን ላይ በእርግጥ ኦንላይን ብዙ ነገር መማር ይቻላልና ኦንላይን ኤኒ ፕሮግራሚንግ ላንጉዌጅ ተምረው የራሳቸውን ነገር ዴቨሎፕ አድርገው ቢመጡ ይጠቅማቸዋል እዚህ ሲመጡ ላይክ ያንን ፕሮግራሚንግ ላንጉዌጅ ተጠቅመው ፕሮብለሞችን ሶልቭ ማድረግ ስለሚጀምሩ ማለት ነውና አይ ቲንክ ሞር ፕሮብለም ሶልቪንግን መውደድ ላይክ ማት ላይ ጥሩ እንትን ቢኖራቸው ጥሩ ባክግራውንድ ቢኖራቸው እነዚህ ነገሮች አዳብረው ቢመጡ አይ ቲንክ በጣም ሰክሰስፉል የሚሆን ይመስለኛል CS ለምሳሌ እኔ አሁን ኤሌክትሪካል ኢንጂነሪንግ ነው ማስተርስ የገባሁት ብያለሁ like undergrad ግን CS ነው የተማርኩት so CS የትም ሊገባ የሚችል ፊልድ ነው በተለይ አሁን ባለንበት ዘመን like ሁሉም ሰው probably has heard of AI ምናምን የሚባሉ ነገሮች እና mainly develop የሚደረጉት እነዚህ በኮምፒውተር ሳይንስ ፊልድ ውስጥ ባለፉ ሰዎች ነውና any field biology ላይ ገብተው እነዚህ ኮምፒውተር ሳይንስ የተማሩ ሰዎች AI or any other አልጎሪዝምን በመጠቀም ብዙ ነገሮችን መስራት ይችላሉ የዚህ አመት የኖቤል ፕራይዝ አሸናፊዎች በፊዚክስ እና I think some other field ሁለቱም ኮምፒውተር ሳይንቲስቶች ነበሩ so it's like ኮምፒውተር ሳይንስ አንድ ፊልድ አይደለም ብዙ ቦታ ገብተው መስራት የሚችል ፊልድ ነውና ወደፊት ስራው እንዴት ይሆናል የሚለውን ስታስቡ አላ ኤኒ ፓሽኔት የሆናችሁበት ፊልድ ፕሮብለም ካለ ያን ፕሮብለም ላይ አፕላይ ማድረግ የሚችል ነገር ስለሆነ ኦልሞስት ኢን ኤኒ ፊልድ ኢንዱስትሪ ላይ ሊሆን ይችላል ኢንዱስትሪያል
ኦፕቲማይዜሽን ሊሆን ይችላል ኦር ያው the good old software programming ማለት software engineering አለ ኦር እንደዚህ AI እና ML ን በመጠቀም ደግሞ በጣም I think በጣም ሰፊ እንትን ያለው ፊልድ ነው ፕላስ ከሲኤስ ጋር አብረው ደግሞ ጎን ለጎን አንድ ሌላ የሚወዱትን ኮርስ ላይ ደብል ሜጀር ኦር ማይነር አድርገው የሚማሩ ሰዎች ላይክ የሲኤስ እውቀታቸውን እዛ ፊልድ ላይ አፕላይ ቢያደርጉበት I think any kind of የሚፈልጉትን የካሪየር ውጤት ማግኘት ይችላሉ ብዬ አስባለሁ። እሱ በጣም አሁን ሁሉም ሰው በእርግጠኝነት አያውቀውም መልሱን። አሁን ላይክ አዲስ ቴክኖሎጂ ነው ላይክ ምን እንደሚያመጣው ምን እንደማያመጣው የሚለውን መወሰን በጣም ይከብዳል። ግን እንትኑ ምንድነው የሚያጓጓው ፖይንቱ የኤአይ is like ለብዙ ዘመናት ላይክ ሶሉሽን የላቸውም ወይ ደግሞ አልጎሪዝሚክሊ ሶልቭ ማድረግ አንችላቸውም ያልናቸውን ፕሮብለሞች አሁን በኤአይ አፕሮች ማድረግ ይቻላል። በጣም ፌመስ ኤግዛምፕል አልፋ ፎልድ የሚባል ሞዴል አለ ላይክ ፕሮቲን ፎልዲንግ እንዴት እንደሚሰራ አሁን this በጣም one of the toughest problems ከሚባሉት ኔቸር ላይክ እንዴት ነው ፕሮቲኖች ፎልድ አድርገው ሰውነታችን ውስጥ የሚሰሩት የሚለው መወሰን በጣም ከባድ ነው። አልጎሪዝሚክሊ ሶልቭ ማድረግ አልቻለም እና እነዚህ አይነት ፕሮብለሞች ላይ it can be applied በጣም በቀላሉ ላይክ ዴታ በመሰብሰብ ብቻ በጣም በቀላሉ አፕላይ ተደርጎ it can have በጣም የሚገርም ሪዛልት እና it's not just like protein folding ብቻ አለ በጣም ብዙ ፊልዶች ላይ ለምሳሌ ስልካችን ላይ ከምንጠቀመው ዩቲዩብ ጀምሮ ከሬኮሜንዴሽን ሲስተምስ ጀምሮ እስከ ፕሮቲን ፎልዲንግ ድረስ በጣም ቫስት የሆነ አፕሊኬሽን ኤሪያ ነው። ሶ በጣም ትልቅ ኦፖርቹኒቲ አለው to be applied ማለት ነው። ችግሩ because it's too good ደግሞ ከዛ ጋር ተያይዘው የሚመጡ ችግሮች ይኖራሉ። ላይክ ለምሳሌ ብዙ ሰው አሁን የሚፈራው የስራ አጥነት ላይ የሚፈጠሩ ችግሮች ለምሳሌ it's debatable ግን ለምሳሌ ሶፍትዌር ኢንጂነሮች እንደ ድሮ ብዙ ሶፍትዌር ኢንጂነር ላያስፈልግ ይችላል if AI replacement ሌቭሉ በጣም ከፍ ካለ ማለት ነው። እንደዚህ አይነት ትሬቶች ይኖራሉ። ግን አንድ ሰው at the end of the day እነዚህን ነገሮች ራሱ አሰስ አድርገው ላይክ ራሱን ፖዚሽን ማድረግ አለበት in this world አሁን ያለንበት world it's not ባዮሎጂ የሚሰራ ሰው ኮምፒውተር መጠቀም መቻል አለበት አይደል? ሰው ሁላችንም at world keeps changing እኛም ራሳችንን አፕዴት እያደረግን ባለን ወርልድ ላይ ራሳችንን አስተካክለን መኖር አለብን ያስባለሁ። በጣም ትልቅ ተርም ነው ዜና ላይ ምናምን ኤአይ ይሄን ያህል ሰው ከስራ ያባራል ወይም ሪፕሌስ ያደርጋል የሚለው ትልቅ ኢሹ ነው። በእኔ እይታ ኤአይ በጣም ኤፊሽንሲን ያመጣል ብዙ ነገሮች ላይ። ለምሳሌ አሁን ከኔ ኤክስፒሪየንስ ብነግርህ ነገሮችን ለማንበብ ወይም ለምሳሌ ሪሰርች ስንሰራ የሆነን ቶፒክ ኤክስፕሎር ለማድረግ ስንፈልግ እጅግ በጣም ታይም ሴቭ ያደርጋል ኤአይ። ኤፊሽንሲ ቤዚካሊ ኤፊሽንሲን ኢንትሮዲውስ ያደርጋል። ነገሮችን ሰመራይዝ ለማድረግ ሊሆን ይችላል ወይም የሆነ ነገር ሰርች ማድረግ ሊሆን ይችላል ወይም ሪፒቲቲቭ የሆኑ ታስኮችን አንዴ ትሬን ካደረግነው በኋላ ያ ሞዴል ሳይደክመው ሳይታክት ይሰራልና የሰው ልጆችን ቅልጥፍና ወይም ኤፊሽንሲ በጣም ይጨምሯል ብዬ አስባለሁ። ችግሩ ያው ትንሽ ሰዎች የብዙ ሰውን ስራ መስራት ይችላሉና ይሄ ደግሞ አይ ቲንክ አንድ ፖሲብል ከሆነ የሚሆነው የስራ ወይም የስራ ኦፖርቹኒቲን የመቀነስ ትሬንድ ይታያል። ነገር ግን ደግሞ ሌላ አርጊመንቶችም አሉ ኤአይ ስራም ይፈጥራል የሚሉ። ስለዚህ ይህንን አትሊስት ስራ የሚለውን ሳይድ የምናየው ነው የሚሆነው። ግን ሌላ ከሆነ ብዬ ማስበው እኔ አይ ቲንክ ክሪቲካል ቲንኪንግን በጣም ኬርፉል ካልሆነ የምንማርባቸውን ኦፖርቹኒቲዎች ሊቀንስብን ይችላል። ለምሳሌ የሆነ ፕሮብለም ገጥሞን ሶሉሽን ማናውቀው ወይም ደግሞ ሰርች ማድረግ በጣም ከባድ ከሆነ ያንን ቶፒክ አሁን ድሮ ለምሳሌ ጥያቄ ኖሮን መንገድ ላይ ያስብንበት ወይም ደግሞ ቤት ድረስ ያስብንበት ከሰው ጋር ልናወራበት እንችላለን። አሁን ግን ኤአይ በጣም ፐርሶናላይዝድ በሆነ ሌቭል ቲዩን ስለሚደረግ ያንን ፕሮብለም በቀላሉ መልሱን ሊሰጠን ይችላል እና ያ ደግሞ አይ ቲንክ የለርኒንግ ኦፖርቹኒቲውን አትሊስት ኢን ተርምስ ኦፍ እነዚህ ክሪቲካል ቲንኪንግ ሊቀንስብን ይችላል ኬርፉል ካልሆነ። ኬርፉሊ ከተጠቀምነው በጣም ኤፊሽንት ያደርገናል አት ፐርሶናል ሌቭል ማለት ነው። ጀስት ታስካችንን ግን በቀላሉ ደግሞ ሊሰራልን ስለሚችልም ሊያሰንፈን ወይም ደግሞ የምንማርባቸውን አጋጣሚዎች ሊቀንስብን ይችላል። አት ግሎባል ስኬል ደግሞ ያው ስራም ሊፈጠር ይችላል፣ ስራም ሊቀንስ ይችላል። ይህንን አይ ቲንክ ኢን ዘ ፊውቸር የምናየው ነው የሚሆነው።
እሺ እኔ ከአንደርግራድም ጀምሮ ማይነሪ ኤአይ ነው። አሁንም ማስተርስ ላይ ዲፓርትመንት ኤሌክትሪካል ኢንጂነሪንግ ቢሆንም የምሰራው ሞስትሊ ኤአይ ሰብፊልድ ማሽን ለርኒንግ ይባላል። ማሽን ለርኒንግ ላይ ነው። ላይክ ማሽን ለርኒንግ ማለት ኤአይ ሆኖ ግን ከዴታ ለርን ማድረግ ማለት ነው። ሞስትሊ የምንሰራው እኔ ስፔሲፊክሊ የምሰራበት ሪሰርች ኤሪያ ኢትስ ኮልድ ሬኮሜንዴሽን ሲስተምስ ነው። ቤዚክሊ እኛ የምናደርገው we design AI systems let's say we design AI systems that take in data ይወስዱና ከዛ ያንን ዴታ ፕሮሰስ አድርገው ለሰዎች ሬኮሜንዴሽን ይሰጣሉ። it could be applied ለምሳሌ በጣም ፌመስ ኤግዛምፕል እንግዲህ ዩቲዩብ ሊሆን ይችላል ኦር ኔትፍሊክስ ቪዲዮ የሚያይ ሰው ኦር ፊልሞችን አይቶ የሚያውቅ ሰው ኔትፍሊክስ ላይ ላይክ በጣም ብዙ ስለሆነ ኮንቴንቱ ሪከመንድ መደረግ አለበት በስነ ስርዓት። ሰው የሚወደውን ፊልም ሬከመንድ ካላደረግ ሰርቪስ ኳሊቲ በጣም ይወርዳልና እኛ የምናደርገው ከዚህ በፊት ሂስትሪ እና ትራንዛክሽኑን አይተን ከዛ ኤአይ ተጠቅመን ያንን ሬኮሜንዴሽን የበለጠ አሪፍ ማድረግ ነው እና ስፔሲፊክሊ የምሰራበት ኤሪያ ሬኮሜንዴሽን ሲስተምስ ኤአይን ተጠቅሞ ሬኮሜንዴሽን ሲስተምስ I think ብዙ ነገር ይኖራል። ሾክ is like ሁሌም የሚገርመኝ ሜቢ is like how individualistic the society is like ኢትዮጵያ ውስጥ መንገድ ላይ ይሄድ ከብዙ ሰው ጋር ማውራት ምናምን በጣም የተለመደ or maybe foreigners ስለሆነ ሊሆን ይችላል። ግን የኮሪያን ሶሳይቲ ለምሳሌ ባቡር ውስጥ እየሄድክ ሁሉም ሰው ስልኩ ላይ ቁጭ ብሎ ቀና ብሎ እንኳን ላይ ይችላል እስኪወርድ ድረስ ማለት like አንድ ሰዓት ሁለት ሰዓት እየሄድክ ማለት አብረህና አላ ሰው ሁሉም ሰው በራሱ ወርልድ ውስጥ ነው የሚኖረው። you don't have options or አታገኘውም ያን opportunity where you can interact with people በደንብ እና that's I think በጣም different የሆነው እኔ ከመጣሁበት environment እና ከኮሪያ I think that's probably it. I would say it's fulfilling like Allah if you put in the work then you get the product na so I think it's a fulfilling experience ነበር እስካሁን። እሺ እኔ የመጣሁት ጂኬኤስ በሚባል ስኮላርሺፕ ፕሮግራም ነው። አይ ቲንክ ግሎባል ኮሪያን ስኮላርሺፕ ነው እና የኮሪያ ገቨርንመንት ለየሀገራቱ የተወሰነ ኮታ አለው። በነዛ ኮታ በዩኒቨርሲቲ ትራክ እና ኤምባሲ ትራክ የሚባሉ አፕሊኬሽኖች አሉ። እኔ በኤምባሲ ትራክ ነበረ አፕላይ ያደረኩት። ከኢንትራንስ ውጤት ጋር ተያይዞ ሪኮሜንዴሽን አግኝቼ ነበር። ከዛ በኋላ ኢንተርቪው ፕሮሰስ ነበረው። በዛ ስኮላርሺፕ ፕሮሰስ ነው የመጣሁት። እሺ አይ ቲንክ የኔ ኢንቫይሮንመንታል ኢንፍሉዌንስም ነበረው ማለት ሚድል ስኩል አካባቢ ጀምሮ እንደዚህ ፈጠራ ስራዎች ምናምን ነገር ላይ ኢንትረስትድ ነበርኩኝ ከጓደኞቼ ጋር ማለት አይ ቲንክ ብዙ ሰው እንደዛ ነው። ቴክኖሎጂ አዲስ ስልክ ሲወጣ ማየት ኦር እንደዚህ ጌም ምናምን በኮምፒውተር ዳውንሎድ አድርጎ መጫወት እንደዚህ ነገሮች ላይ ወደ ኮምፒውተር ወይም ቴክኖሎጂ ነገር ላይ እንድቀርብ አድርገውኝ ነበረ። ከዛ በኋላ ደግሞ ቀስ በቀስ አይ ቲንክ ሃይ ስኩል ላይ ስገባ ማትስ ላይ ሞር ኢንትረስትድ እየሆንኩኝ መጣሁኝ እና ደግሞ ጀስት ኢንቫይሮንመንትህም ለምሳሌ አይ ቲንክ ቴሌቪዥን ፕሮግራም ነበረ ቲክቶክ ዊዝ ሰሎሞን ይባል እና እዛ ላይ ለምሳሌ ብዙ ኢትዮጵያውያን እንደዚህ ዩኤስ ሄደው በኮምፒውተር ሳይንስ በማትስ የተመረቁ ሰዎች እንደዚህ ማይክሮሶፍት ምናምን ሲሰሩ ሳይ አይ ቲንክ ከዛ ጊዜ ጀምሮ ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ላይ ኢንተረስት ነበረኝ። ከዛ ይሄን ኦፖርቹኒቲ ሳገኝ ደግሞ ያው ኮምፒውተር ሳይንስ ላጠና ችያለሁ። አይ ቲንክ ካይስት ስንመጣ አይ ቲንክ ብዙ ኢትዮጵያውያኖች በተለይ ፍሬሽማን ላይ የሆነ እንትን አለው ሾክ አለው። ኢትዮጵያ በሃይ ስኩል ስታይል የተማርነው የትምህርት ስርዓቱ አለና አይ ቲንክ እዚህ በተለይ መጀመሪያ ላይ ስንገባ የሁሉም ሰው አይ ቲንክ እንደ ባክግራውንዱ ስለሚለያይ ለምሳሌ እዚህ ሳይንስ ሃይ ስኩል የሚባሉ አሉና እዛ የተማሩ ተማሪዎች ማትስ፣ ፊዚክስ፣ እነዚህ ኬሚስትሪ ኮርሶችን ኦልሞስት የካይስትን ኮርስ ወስደው ነው የመጡት እና ደግሞ ከተለያየ ሀገራት እንደዚህ ኦሎምፒያድ ምናምን የሚባሉ ሲስተሞች አሉ ኮምፒቲሽኖች ስላሉ ለነዛ ስፔሲፊክሊ የሚያጠኑ ሰዎች አሉና ልክ ከእነሱ ጋር መተህ መጀመሪያ ኮምፒት ማድረግ ስትጀምር በተለይ ቤዚክ ኮርሶች ላይ እንዳልኳቸው ማትስ፣ ኬሚስትሪ፣ ባዮሎጂ፣ ጀነራል ኮርሶች ላይ ዲፍረንስ ፊል እናደርጋለን እና ከእነሱ ጋር ካቻፕ ለማድረግ መጀመሪያ ላይ ትንሽ እንዴት ነው ፕሬሸር ፊል እናደርጋለን። ግን ያንን እኔም በደንብ ፊል አድርጌዋለሁ። ግን ደግሞ ለምሳሌ እዚህ ካይስት ሲኒየሮቻችን ነበሩና ከእነሱ አድቫይዝ እየተቀበልኩኝ ምናምን ማጠናበትን ሲስተም ስቀይር እና ደግሞ እንዴት ነው ሪሶርስህንም ስታስተካክል ቀስ በቀስ
ካቻፕ እናደርጋለን እና ኢቨንቹሊ አይ ቲንክ ሜጀር ኮርስ መውሰድ ስንጀምር ኦልሞስት የተቀራረበ ሌቭል ይሆናል እና የዛኔ ነው ሞር ኤፈርትህ ሪተርንን ማየት የምትችለው ምክንያቱም ኦልሞስት ለሁሉም ሰው አዲስ ነው ያ ኮንተንት ኮርሱ እና ለእኔ እንደዛ ነበር መጀመሪያ ላይ አይ ቲንክ ፍሬሽማን ላይ ትንሽ ሾክ ነበረው ከዛ በኋላ አዳፕት ካረኩኝ በኋላ ማለት ላይክ ማንኛውም ቫልዩ ያለው ነገር የሆነ ያለ ኤፈርት ይፈልጋል እና ኢዚ ነው ማለት ሳይሆን ቻሌንጅ ነው ግን ደግሞ ኦቨርካም መደረግ የሚችል ቻሌንጅ ነው ኤፈርት ይፈልጋል ታይም ይፈልጋል እና ከሰዎች ጋር ኮሚኒኬት እያደረጋችሁ አድቫይስ የተቀበልክ ራስን ቢልድ እያደረግ ስትሄድ እንደውም እንድታደርግ የሚያደርግ አይነት ቻሌንጅ ነው እና ሶ ሃርድሺፑ መጀመሪያ ላይ አጀስት ማድረግ ሲሆን ከዛ በኋላ ያለው ፕሮሰስ ግን ኢንጆየብልም ነው እና ቢልድ የሚያደርግ ቻሌንጅ ነው ፐርሶናል ኦፒኒየን አይ ቲንክ የኢትዮጵያ ሲስተም ሞር ጀነራሊስቲክ አፕሮች አለው ማለት ለምሳሌ እኛ ጂኦግራፊ እንወስዳለን ሂስትሪ እንወስዳለን እና ናቹራል ሳይንስ ተማሪ ራሱ ሆነን ማትስ የሚያጠና ሰው ባዮሎጂ የሚያጠና አይደለ ኬሚስትሪ የሚያጠና ነው ትሪፕ የምንገባው እዚህ ከኮሪያም ከሌሎች ሀገራትም የማየው ነገር ሞር ስፔሲፊክ ያደርጉታል ለምሳሌ አንዳንድ ሰዎች ማትስ ላይ በጣም ዲቴል አጥንተው ከሌላ ሀገራት ለምሳሌ ወደዚህ ይመጡ ባዮሎጂ ላይ ለምሳሌ በጣም ወደኋላ ይቀራሉ ግን እነዚህ ስፔሲፊክ ዶሜናቸው ላይ በጣም ዲቴይልድ አውቀው ይመጣሉ አይ ቲንክ ኮሪያም ተመሳሳይ ነው እዚህ በተለይ ለኢንጂነሪንግ የሚጠቅሙ ኮርሶች ላይ የሚያተኩሩ ሃይስኩሎች አሉ ልክ እንደዛው ደግሞ ወደ ለምሳሌ ሶሻል ሳይንስ የሚያተኩሩ ቦታዎች ይኖራሉ እና የዚህ ሀገር ሲስተሙ ስፔሻላይዜሽን ላይ በጣም ፎከስ ያደርጋሉ ፕላስ ኢንቴንሲቲውም የሚጨምር ይመስለኛል በተለይ ኮምፒቲሽን ሌቭሉ ሪላቲቭ ግሬዲንግ ስለሆነ አይ ቲንክ ኢትዮጵያ ዩኒቨርሲቲ ለምሳሌ 6 ወር አቴንድ አድርጌ ነበርና አብሶሉት ግሬዲንግ ነበር አብዛኛው ነገር እዚህ ደግሞ ሪላቲቭ ግሬዲንግ ነው ማለትም አብራችሁ የሚሰራ ሰው እስከሰቀለ ድረስ እናንተም አብራችሁ ከፍ ማለት አለባችሁ አለበዛ ግሬዲንግ ላይ ሪፍሌክት ይሆናል እና እዚህ ሞር ኮምፒቲሽን ላይ ፎከስ ያደርጋል ፕላስ ስፔሻላይዝ ማድረግ ላይም ያተኩራሉ ብዬ አስባለሁ በዚህ በሁለት አስፔክቶች ይለያያሉ ከኢትዮጵያ ጋር አይ ቲንክ ሰው የሚመክረን ጀነራሊ ቤተሰብም ጓደኛ የሚመክረን ከጥሩ ፖይንት ነው የሚሆነው ማለት ለእኛ ለመጥቀም አስበው ነው እና ምን ብዬ አስባለሁ ከሰዎች ሪዝናቸውን መቀበል እንችላለን ግን ዲሲዥኑን እኛ መወሰን መጨረሻ ላይ ለምሳሌ አሁን ቤተሰብ ሲቪል ኢንጂነሪንግ አጥኖ ቢለን ፎር ዋትኤቨር ሪዝን አይ ቲንክ መጀመሪያ ከሪዝኑ መጀመር እንችላለን ለምን እንደዛ እንድናጠና ፈለጉ ከዛ በኋላ ግን አይ ቲንክ አሁን ጆብ ማርኬት ከሆነ ለምሳሌ እኛ ራሳችን ሪሰርች መስራት ስለምንችል አሁን ኦፖርቹኒቲዎች ስላሉ መድረስ የምንፈልግበትን ቦታ አትሊስት የሆነ አይዲያው ካለን ን እዛ እንዴት እንደርሳለን የሚለውን ሪሰርች ለራሳችን መተው ከሌሎች ሰዎች ሪዝን መቀበል እንዳለ ሆኖ ማለት ነው እና አይ ቲንክ ፒር ፕሬሸርም ተመሳሳይ ነው የሚሆነው ስቲል ሪዝናቸውን ወይም ሎጂካቸውን መረዳት እንችላለን ግን አልቲሜት ዲሲዥኑ የኛ መሆን አለበት ግን ደግሞ እንዴት ነው ለምሳሌ ሃይስኩል ልክ እንደጨረስን ስለ ጆብ ማርኬቱ የምናውቀው ሊሚትድ ሊሆን ይችላል ከላይፍ ኤክስፒሪየንስም ከሌሎች ሰዎች ብዙ መማር ስለምንችል ለሰጀሽን ኦፕን መሆን አለብን ጀነራሊ ኢንትረስት ወይም ፓሽን ማተር ያደርጋል ብዬ አስባለሁ ግን ደግሞ ሪያሊስቲክ መሆን ይኖርብናል ለምሳሌ አሁን አንድ ሰው ባዮሎጂ ኢንትረስትድ ሆኖ ግን ደግሞ ያገኘው ኦፖርቹኒቲ ያለበት ዩኒቨርሲቲ ባዮሎጂ ኦፈር ማያደርግ ከሆነ ሪሌትድ ፊልዶችን ፐርሲው ማድረግም አንድ ኦፕሽን ነው ፕላስ ደግሞ ጀነራሊ አሁን የጆብ ማርኬቱን ፕሪዲክት ማድረግ ከባድ ቢሆንም አትሊስት የሆነ 5 ዓመት ውስጥ ምን ሊፈጠር ይችላል የሚለውን አስማች አስ ፖሲብል ኢንፎርሜሽን ጋዘር አድርጎ ከዛ ያለን ዴታ ላይ ቤዝድ ሆኖ ዲሳይድ ማድረግም አስፈላጊ ነው ብዬ አስባለሁ እሺ እንዳልኳችሁ ቅድም ማስተርሴን ያጠና ያለሁት በኤሌክትሪካል ኢንጂነሪንግ ፊልድ ነው ባችለርሴን በኮምፒውተር ሳይንስ ነበር የሰራሁት እና የዛኔም ማይነር ያደረኩት ኢንዱስትሪያል ኢንጂነሪንግ ነበር ግን ፎከሴ ሞር ኤአይ ወይም አርቲፊሻል ኢንቴሊጀንስ ላይ ነበር እና የዛኔም ትንሽ ፕሮጀክት ምናምን ሰራ የነበረው በዛ ፊልድ ስለነበረ ማስተርሴንም በዛው ቀጥዬ የኛ ሪሰርች ግሩፕ የሚሰራው ማሽን ለርኒንግ ላይ ነው ስፔሲፊክሊ ደግሞ ግራፍ ማሽን ለርኒንግ የሚባል ኤሪያ ላይ ነው የኔ ማጠናበት ቶፒክ ደግሞ ትራንስፈር ለርኒንግ የሚባል ነው ይህ ማለት ኤአይ ሞዴሎች ወይም ሞዴል ከሚለው ስንጀምር አንድ ሞዴል ማለት ዴታን ኢንተርፕሬት የምናደርግበት መንገድ ነው ማቴማቲካል ሲስተም ነው እና እነዚህ ሞዴሎች
አንድ የተማርነው ዴታ ላይ የያዙትን እውቀት ሌላ ዴታ ላይ ደግሞ እንዴት አፕላይ ሊያደርጉ ይችላሉ የሚለውን ማጥናት ነው። የሰው ልጆች ለምሳሌ በስዕል ላይ አንድን ሰው ስዕል ብናሳያቸውና የዛን ሰው ፎቶ ቢያዩት ሪኮግናይዝ የማድረግ እድላቸው በጣም ትልቅ ነው አይደል? ወይም ደግሞ ብላክ ኤንድ ዋይት ፎቶ አይተው ከለር ፎቶ ሲያዩ ሰው መለየት አይከብዳቸውም። ግን ለኤአይ ሲስተሞች ይሄ በጣም ከባድ ታስክ ነውና ከአንድ ዴታ ላይ አንድ ፎርም ኦፍ ዴታ ላይ ተምረን ሌላ ዴታ ላይ እንዴት ነው ያንን እውቀት ትራንስፈር ልናደርግ የምንችለው ወይም ይህን የሰዎችን አቢሊቲ ሚሚክ የምናደርገውን የሚያጠናው ትራንስፈር ለርኒንግ የሚባል የማሽን ለርኒንግ ፓርት አለ። እኔ እዛ ላይ ግራፍ ዴታዎች ላይ አንድ ታይፕ ኦፍ ዴታ ላይ ለምሳሌ ትዊተር ላይ ተምረን እንዴት ነው ሊንክዲን ላይ ያንን እውቀት አፕላይ ልናደርግ የምንችለው የሚለውን እያጠናው ይገኛለሁ ማለት ነው። ኮሪያ I would say efficient ይህን ቃል ተጋገምኩት። ግን ለምሳሌ የትራንስፖርት ሲስተማቸውን ብታየው፣ የትምህርት ሲስተማቸውን፣ ኢንፍራስትራክቸሩን በሙሉ ብታየው ኢቨን ሰዎቹ ራሱ በጣም ኤፊሽንት ናቸው። ላይክ ታይምን በትንሽ ታይም ውስጥ as much as possible ለመስራት ይሞክራሉ እና I think ኮሪያን ኤፊሽንት ብዬ ኦኬ ሶ ብሬን ኮግኒቲቭ ሳይንስ የሚባለው ከሀይስ ውስጥ አዲስ ዲፓርትመንት ነው። ላይክ 3 ዓመት ቢሆን ነው ከተጀመረው። ብዙ ዲቪዥኖች አሉት። አንዳንዶቹ ሳይኮሎጂ ሪሌትድ የሚያጠኑ ፕሮፌሰሮች አሉ። ከእሱ ጋር ሞር ክሎዝ ሪሌትድ የሆኑ ኮርሶችም አሉ። አንድ ሰው ወደዛ መሄድ ከፈለገ አብሮ ለመስራት የሚመች ሪሰርቸሮች አሉ። አንዳንዶቹ ደግሞ ስለ ብሬን ዲስኦርደርስ ብሬን ዲዚዝ የሚያጠኑ አሉ። ቢት ወደ ባዮሎጂ የሚሄድ አለ። አንዳንዶቹ ደግሞ ላይክ ኢንክሉዲንግ ሚ ተማሪዎችም ፕሮፌሰሮችም ብሬንን አሳ ባዮሎጂካል ኦርጋን ሳይሆን አስ ሲስተም ነገር አይቶ ውስጡ ያለው ሞዴል ለማድረግ የሚሞክሩ እንደ ሳም ኢንቴሊጀንት ሲስተም አለ። ማቴማቲካሊ ሞዴል ማድረግ እንችላለን ወይ ስለ ኒውሮኖቹ ስለ ኬሚካልስ ኢን ዘ ብሬን እሱን ትተን እሱን የሚሰሩ ሰዎች ስላሉ ማቴማቲካሊ ብሬን ፋንክሽን እንዴት ፋንክሽን እንደሚያደርግ ዲሲዥን ሜክ ስታደርግ ምን አይነት ፋንክሽኖችን ኮምፒውት እያደረግ ነው የሆነ ነገር ሞስት ኦፍ ዘ ታይም ዲሲዥን ሜክ ስታደርግ ፕሮስ ኤንድ ኮንስ ኢቫሉዌት ታደርጋለና እንዴት ነው እነሱ ፕሮሰሶች ማቴማቲካሊ ኤግዛክትን ባይሆን ሞዴል ማድረግ እንችላለን ወይ የሚላለ ኮምፒውቴሽናል ኒውሮ ሳይንስ የሚባል ወደዛ አለ። እኔ አሁን ሞር ኢንትረስት ወደዛ ነው። መጀመሪያ ኮምፒውተር ሳይንስ ጀምሬ ነበር። ለአንድ ሰምስተር ሞክሬ ነበር። ሳየው ከኮምፒውተር ሳይንስ ሞር ኢንትረስት የሚያደርገኝ ማሽን ለርኒንግ ነበር። አርቲፊሻል ኢንቴሊጀንስ ሲስተም ማለት ነው። ብሬን ላይም ደግሞ አይዲያ ኦፍ ኢንቴሊጀንስ ሲስተም አንደርስታንድ ለማድረግ አይ ሃድ ኢንሄረንት ዲዛይር ነበረኝ። ብሬን ባዮሎጂካል ኢንቴሊጀንስ ሲስተም ኤአይ አለ። አውት ኦፍ ኪሪዮሲቲ ነበር ለመናገር ጆይን ያደረኩኝ ዲፓርትመንቱን ሳየው ብሬን እንዴት ፋንክሽን ያደርጋል። ቢኮዝ ከምናውቀው ነገሮች አንጻር ብሬን ቬሪ ኮምፕሊኬትድ አንደርስታንድ ለማድረግ ቢኮዝ ኦፍ ዘ ነምበር ኦፍ ኒውሮንስ ላይክ 85 አካባቢ ቢሊየን ኒውሮንስ አለን። እነሱ ደግሞ ኮኔክሽንስ አላቸውና ኮኔክሽን ቢትዊን ኒውሮንስ ትሪሊየንስ ይሆናል። ከዛ በእነሱ ትሪሊየን ኮኔክሽንስ ብዙ ፋንክሽኖች ይፈጠራል ማለት ነው። አንዳንድ ሰው ኖርማል ሊሆን ይችላል፣ ላይክ ሴንስ ኦፍ ሂውመር ሊለይ ይችላል የሚያጠኑት ነገር። ለዛ ነው ሰዎች አንዳንዶቹ ኤክስትሪምሊ ኢምፕሬሲቭ የሆነ አርቲስቲክ ስራ የሚሰሩ ሰዎች አሉ። አሁን ዛሬ ተነስተ ፒካሶ ድሮ የሚያደርገውን ድሮ ማድረግ አችልም። ኮኦርዲኔሽን እሱ ያለውን ስለሌለም ማለት ነው። አንዳንዶቹ አትሌቶች አሉ፣ አንዳንዶቹ ሳይንቲስቶች አሉ በፊዚክስ በባዮሎጂ እና የሰው ብሬን በጣም ዳይቨርስ ነው ቢኮዝ ኦፍ ዘ ኮኔክሽንሶቹ ትሪሊየንስ ናቸው እና እሱን ኢንዲቪዥዋል አንደርስታንድ ማድረግ ባይቻልም ላይክ ኦን ክሩድ ሌቭል አንደርስታንድ ለማድረግ አይ ሃድ ኢንትረስት እና ለዛ ነበር የገባሁኝ። እኔ ለራሴ የምጠቀመው ዩዥሊ የሆነ ነገር ለመማር ነው። ለምሳሌ አድቫንስድ ኮርስ ቢኖር ፔፐር ነገር ቢኖር እንደ ፕራይቬት ቱቶር መጠቀም ትችላለህ። ለምሳሌ ተማሪ ብትሆን ማለት ነው። ለምሳሌ ድሮ ኢንዲፈረንት ኦኬዥንስ እንደ ቱቶር ሰርቼ ነበር ላይክ ሃይ ስኩል እያለሁ እዚህም እና ቱቶር ስታደርግ ብዙ ጊዜ ከራሴ ፐርስፔክቲቭ ኢች ስቴፕ ኤክስፕሌን ማድረግ ደስ ይለኛል። ቢኮዝ ለእኔ እንደዛ ኤክስፕሌን የሚያደርግልኝ ሰው ቢኖር ደስ ስለሚለኝ ማለት ነው። ላይክ ኢች ስቴፕ እና ጂፒቲ ምናምን ስጠቀም ጂፒቲ ጄሚና ኤኒቲንግ
ስቴፖች ኢች ስቴፕ እንደ ፕራይቬት ቱቶር እንደዛ ነው እኔ የምጠቀመው። በጣም ፕሮዳክቲቭ እንዲሆን አድርጎኛል። ቢኮዝ ኢማጂን ሃይ ስኩል እያለ የሆነ ኢንትራንስን ተፈትኖ ኢትዮጵያ ውስጥ ያው ኢንትራንስ ነው ሁሉም ሰው እሱ ነው ታርጌት የሚያደርገው እና ኢንትራንስ ተፈትኖ ቬሪ ሃይ ስኮር አምጥቶ የሆነ ሰው ዩኒቨርሲቲ ገብቶ ቢሆን አንተ 11ኛ እያለ ያ ሰው ቱቶር ቢያደርግ ካስበው ኦልሬዲ ፓተርኖቹን ያውቃል፣ ምን እንደሚያስፈልግ ያውቃል እና ኢች ስቴፕ ኢች ዲቴይልስ ሊያስጠናክ ይችላል። አዛ ፖይንት ከክላስሜቶች አንጻር ላይክ ዩ አር ፊው ስቴፕስ አሄድ ፕራይቬት ቱቶር ካለ እና አሁንም በጂፒቲ ዘመን ኢትስ ናት ጀስት ጂፒቲ አሁን ደግሞ ብዙዎች እየበዙ ነው የኤአይ ቱልስ ቦትስ አር ላይክ ሎት ኦፍ ዘም የሆነ ሰው ሲሪየስሊ የሚጠቀም ከሆነ I'm pretty sure they will be like in a better position in few years. So ሁሉም ሰው I think መጠቀም አለበት። like 95% እየተጠቀመ እኔ አልጠቀምም ካልክ you will be in the minority እና ሰዎች ከአንተ የተሻሉ ይሆናሉ። because ኤአይን ከተጠቀምክ very advanced physics understand ማድረግ ትችላለህ። ዛሬ ድሮ ሜቢ ፕሮፌሰር ሊያስፈልግ ይችላል እንዲያስጠናክ። አሁን ኦልሬዲ ፋውንዴሽኖቹን ካለ ኤአይን ተጠቀመ ቀስ በቀስ ሊያስተምር ይችላል እና ሞር ለተማሪዎቹ እንደ ፕራይቬት ቱቶር መጠቀም I think is very good idea. like ሁሉ ነገር ክሊርሊ ኤክስፕሌን ማድረግ ስለሚችል ሪሰንትሊ ሪዝኒንግ ቼኖቹ አሉ ሶ ማትስ እና ቬሪ አድቫንስድ ፕሮግራሚንጎችን አንደርስታንድ ማድረግ ጀምረዋል። ጂፒቲ I think ከማጆሪቲ ኦፍ ፕሮግራሚንግስ በላይ ቬሪ አድቫንስድ የሆነ ሎጂክ ተጠቅሞ ፕሮግራም ኮድ መጻፍ ይችላል። ማትስ ፕሮብሌሞችን ሶልቭ ማድረግ ይችላል። ኢቨን ላስት ይር ፕሮባቢሊቲ ጥያቄዎችን ሶልቭ ማድረግ አይችልም ነበር ሜክስ ሚስቴክ እና ዚስ ይር ወይ አድቫንስድ የሆኑ ጥያቄዎች ተጠይቆ ይሰራል። ዊች ሚንስ ኔክስት ይር አይ ቲንክ ኳንተም ሜካኒክስ ሶልቭ ሊያደርግ ይችላል ላያደርግም ይችላል። ዊ ዶንት ኖ ፕሬዲክት ለማድረግ ይከብዳል። ግን አይ ቲንክ ሶ ሲምፕሊ ሁሉም ሰው መጠቀም አለበት። ግን ስንጠቀም ደግሞ አይ ቲንክ እንደ ቲቸር ጋይድ እንዲያደርግን ነው እንጂ ስራችንን ሁሉም ነገር እንደሰራ ካደረገ አይ ቲንክ አት ሰም ፖይንት ጂፒቲ ቢወሰድና የሆነ ስራ ብንባል ምንም የለም። እሱንም ቢት ኮሽስ እየሆን ዩዝ ማድረግ ያለብን። ኦቨርኦል ዳልኩ እኔ ኢንቴሊጀንት ሲስተም ነው። በብሬን እና በኤአይ በጣም ኢምፖርታንት የሆኑ ነገሮች አሉ። ለምሳሌ ዩኒድ ማቴማቲካል ቱልስ ያስፈልጋል። ኤኒዋን ማሽን ለርኒንግ መማር ቢፈልግ ለምሳሌ የፕሮባቢሊቲ እውቀት ያስፈልጋል። ብዙዎቹን ዴታ ኢሜጅ ሊሆን ይችላል፣ አውዲዮ ሊሆን ኤኒቲንግ ሊሆን ይችላል እና በዲስትሪቢዩሽናቸው ነው እናስቀምጣቸው ስፔሻሊ ለመማር ከፈለግ ፕሮባቢሊቲ አይዲያ ኦፍ ፕሮባቢሊቲ ጀስት ናት ከቦክስ የሆነ ቦል ድሮ ማድረግ ብቻ አይደለም። ሞር ኮንሴፕቶች አሉ አድቫንስድ የሆኑ በዩኒቨርሲቲ ሌቨል ያሉ። ፕሮባቢሊቲ በጣም ኢምፖርታንት ነው። ናት ጀስት ፕሮባቢሊቲ ኤኒ ማትስ ሰጀስት ማድረጉ ሰዎች እንደዚህ ሃየር ኢንቴሊጀንስ ሲስተሞችን ሞዴል ለማድረግ የሚማሩ ከሆነ በብሬን ሳይንስ በኩልም ይሁን ኮምፒውቴሽናል ኒውሮ ሳይንስ ማለት ነው በማሽን ለርኒንግ ቢሆን ማትስ ቬሪ ፋውንዴሽን ነው። ላይክ በጣም ኢምፖርታንት ከሆኑ ነገሮች ማትስ አስፈላጊ ነው ብዬ አስባለሁ። ኢቨን ከፕሮግራሚንግ በላይ ማትስ ላይ ፎከስ ቢያደርጉ እንደ ፕሮባቢሊቲ አይነት ኮርሶች ላይ ፎከስ ቢያደርጉ ባይ ነኝ። ኦን ጉድ ሳይድ በጣም የሚገርመኝ ሰዎቹ ላይክ ሃው ሃርድ ወርኪንግ እንደሆኑ ማለት ነው። ተማሪዎችን ታያለ እና ዶርም ፊት ለፊት ላይክ ዜይ አር ሪች አውት ኦፍ ኔሴሲቲ አይደለም የሚሰሩት። ለምሳሌ ምግራር መኪና ያላቸው አሉ ዶርም ፊት ለፊት የሚያቆሙና ግን ዜይ ስቴዲ ከኛ በላይ ያጠናሉ። በጣም ሃርድ ወርኪንግ ናቸው ተማሪዎቹ። እሱ ፓርት ኢትስ ላይክ ቬሪ አሜዚንግ ቢኮዝ እዚህ ያለን ኢትዮጵያኖች ኦፍ ኮርስ በኢንትራንስም ቢሆን ላይክ ቶፕ ያለን ነው በአብዛኞቻችን። እንደዛም ሆኖ ኢትዮጵያ ካሉ ሰዎች ሪሌቲቭሊ ሞር የሚሰራ ሰዎች ስለሆነ ነው እዚህ ኦፖርቹኒቲ ያገኘ ነው። እንደዛም ሆኖ እዚህ መጥተህ ከነዚህ ተማሪዎች ላይ ኮምፔር ስታደርግ ምን ያህል እንደሚሰራ እነዚህ ሞር ይሰራሉና ሪሰርች የት እንደደረሰ ሰዎች የት እንደደረሰ የሚያሳይ እንደዚህ ከመስራታቸው እንደሆነ ያሳያል። ቢኮዝ ፊው ይርስ አጎ ሜቢ ሌስ ዛን ሴንቸሪ አጎ ኢትዮጵያኖች አይ ቲንክ ኢትዮጵያኖች ከኮሪያ ሊሻሉ ይችላሉ ብዬ አስባለሁ። ከ100 ይርስ አጎ ኮሪያኖች በጣም የሚበሉት ራሱ አልነበራቸው። አሁን ያሉበት ሌቭል ግን ላይክ ቶፕ 10 ነው ብዙ ነገር በኤአይ በሳይንስ ካየው they could be top 5 እና አይ ቲንክ ይሄ ሃርድ ወርኪንግ ነው አትሪቢዩት የማደርገው ለዛ ሰሴታቸውና ኢትዮጵያም እንደዚህ ቢሆን በጣም ደስ ይላል። ሌሎች ሳይሆን ኢንክሉዲንግ ሚ እንደነሱ መስራት ብንችልና
አስበው እንደዚህ ኮሪያ አሁን ያለችበት ሌቭል መሆን ብንችል አሁን እንደ ካይስት አይነት ዩኒቨርሲቲ ኢትዮጵያ ውስጥ ብኖርን በጣም ደስ ይላል እና ሃርድ ወርኪንግ ነው በጣም ሰርፕራይዝ ያደረገኝ። ኦን ኔጌቲቭ ሳይድ ኔጌቲቭ ማለት ይከብዳል ግን እኔ ትንሽ ፍሮም ማይ ፐርስፔክቲቭ ደስ ያላለኝ ኮሪያንስ በጣም ፖላይት እና ሪስፔክትፉል ናቸው ግን አይ ካንት ሴይ ዜይ አር ፍሬንድሊ። የሆነ ውጪ ስትወጣ ከግቢ ውጭ ሊሆን ይችላል ትሬን ላይ ያለ ሊሆን ይችላል ትንሽ ፕሬሸር ይሰማል። ውጭ ፎሬነር እንደሆንክ እንዲሰማክ ያደርገዋል። ክላስ ውስጥ ሊሆን ይችላል ግሩፕ ወርክ ብኖር ራሳቸው ነው እንጂ የሚሆኑት አንተን ግሩፕ ውስጥ እንዲገባ ብዙም እንትን አይደለም ኔጌቲቭ እንትን አያሳዩም ግን ቬሪ ኢንክሉሲቭ ናቸው ብዬ አላስብም። እሱ ፓርት ያ ኦፍ ኮርስ ግን የእነሱ ሀገር እስካለ ድረስ ኮምፕሌን ማድረግ ብዙም አችልም። you're not in a position to complain ግን ሆነ ኔጌቲቭ ሳይድ እሱ ነው። ትንሽ ሰዎቹ ሞር ኢንዲቪጁዋል ናቸው ብዙም ከሰው ጋር ኢንተራክት አያደርጉም። ኤቨን ሩሜት ነበረኝ ፎሬን ሳይንስተር ያላወራ ነው ነበር ምንም ጥል ኖረው አይደለም ግን ኮሪያንስ ቢት ሻይ ናቸው። ሶ አንተ ቢት ፍሬንድሊ ሰው ከሆንክ ከሰው ጋር ዲስከስ ማድረግ የሚመችህ ከሆነ በሱ በኩል ብዙም ደስ አይልም። ኦኬ ኢን ሪትሮስፔክት ራሴ ወደዛ ብመለስ ብዬ ባስበው ምን አደርጋለሁ በሚለው ካሰብኩኝ አሁን ኤአዩ ቤዚክ ነገሮችን ኦልሬዲ ሪፕሌስ እያደረገ ነው። ድሮ ሶፍትዌር ተምረህ ከወጣ ስራ ታገኛለህ ዲማንዱ ስላለ። አሁን ግን በጂፒቲ በአንድ ቀን ቁጭ ብለህ ዌብሳይት መስራት ይቻላል። ለምንድን ነው ሰው አንተን ሃይር አድርጎ አንድ አመት የሚያሰራክ ነገር? ኮምፒቲሽኑ ቢት ከድሮ አንጻር ስትሮንገር ነው አሁን። አይ ቲንክ ተማሪዎች ሜጀራቸውን ሲመርጡ ሊሆን ይችላል ኢንትረስት እንዳለ ሆኖ ግን ፕራዮሪቲ ደግሞ ይሄን ነገር ከሰራው ለመኖር የሚመቸኝ ላይፍ አገኛለሁ የሚለውን ማሰብ አለበት። ኢንትረስትን ፎሎ ማድረግ አለ ግን ኢትዮጵያኖች ስንሆን ፋይናንሻሊ አት ዲስአድቫንቴጅድ ፖዚሽንም ስለሆነ እሱን ኮንሲደር ማድረግ ነው። በዛ ላይ አሁን እንዳልኩ ብዙ የተቀየሩ ሀገራት ሃርድ ወርኪንግ መሆኑ አይ ቲንክ አስፈላጊ ነው። ኮምፒቲሽኑ በጣም ኮምፒቲቲቭ መሆን ይሻላል። ይሄ ኔጌቲቭ ወይ አይደለም ግን አጠገብ ካሉ ሰዎች አንፃር ዘ ቤስት መሆን አትሊስት ትራይ ፎር ዛት። እንደዛ ከሆንክ አይ ቲንክ ዳዝንት ማተር ስፖርት ሳይንስን ብትማር ፉድ ሳይንስን ብትማር አይ ቲንክ ካለበት ዶሜን ውስጥ ዘ ቤስት ከሆንክ ሁሌም ኦፖርቹኒቲ አለ ለአንተ። ሶ አይ ቲንክ ትራይ ቱ ቢ ኮምፒቲቲቭ ያ ዳትስ ኢት።